ወንድም አለሜ የኔ ወንድም ታላቅ ወንድሜ እግዚአብሔር አምላክ ጸሎቴን ይስማና እድሜ ሰጥቶኝ አንተ እንዳገለግል ያድርገኝ። ምክንያቱም ያደረክልኝ ነገር በቃላት ተገልጾ የሚያልቅ አይደለም። እግዚአብሔር ለልጆች አባት ያድርግልህ። እውነት በጣም ነው የማመሰግንህ። ይህም ቪዲዮ ምናልባት እድሉን አግኝተህ ከሰማኸው ቃላት የለኝም ለአንተ ፊት ለፊት ሁኜ ራሱ ለማመስገን እኔ በጣም ፈራው ማለት ነው። እና ብቻ ለእኔ ያደረገው ነገር እጅግ ትልቅ ነው። ትልቅ ደስ ብሎኛል። እና እንግዲህ ወንድሜ ሰርቶ ያስረከበኝን ቤት ነው ማሳያችሁ። ወንድሜን እግዚአብሔር ያክብርህ፣ እድሜ ጤና ይስጥ በሉልኝ። እጅግ በጣም 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 ከምለው በላይ ትልቅ ውለታ ነው የዋለልኝና እግዚአብሔር እድሜውን ሁሉ ያርዝምልኝ። ብቻ እወድሃለሁ፣ አከብርሃለሁ። እድሜ ጤና ይስጥህ። አንተ እንዳገለግልህ እኔ እንዳገለግልህ ታናሽት ግን አንተ ደግሞ እንዳገለግልህ እግዚአብሔር ይፍቀድልኝ እና በጣም ደስ ብሎኛል። እጅግ በጣም ከምልህ በላይ እጅግ በጣም ነው ደስ ያለኝ። ኑርልኝ። የዋልኩ ይህን ይመስላል። ገና ነው ግን አልተጨረሰም። በነገራችን ላይ አንድ ጥረብ ድንጋይ ይቀረዋል ከላይ። ይሄ አንድ ዙር ነው የተሰራ የዋልኩ። ይሄ ደግሞ የውስጥ ባሳያቸው የውስጥ ያለ ነው። ያናጢች እንዴት አድርጎ እንደዘጋው ይሄን ይመስላል። እንግዲህ ምናምን አስተካክሎ ስለሚሆን ዞሮ ግን እዚህ ያደርሰነዋል። እዚህ ደርሷል። ጥሩ ሄደዋል። ነገ ያጠናቅቃል ቤተሰብ አደርጋለሁ እና ይሄ ነው የሚመስለው። በጣም ነው የሚያምረው። ሲያልቅ እንዴት እንደሚያምር ያው ዘንጋለ ይሄ በሩ ነው። በነገራችን ላይ ይሄ ሁለት ከፋች ነው። ይሄ አንዱ ነው የተከፈተ፣ ይሄኛው ግን ይሄ አንዱ ነው ማለት ነው። እና ይሄ ይመስላል። ኮንቴነሩ ይሄን ይመስላል። አየኸው? በጣም ነው የሚያምረው። በእውነት እጅግ ከልብ አመሰግናለሁ እዚህ እንዲደርስ። ቀጥል ደግሞ የሚታሰር ነው። በጣም አሪፍ ኮንቴነር፣ ጠንካራ ኮንቴነር ነው። ያው አንድ ግብ መትቻለሁ። ለማንኛውም ይህን ይመስላል ግቢው። እዚህ ጋር አህዮች እየበሉ ነው። አህያ እየበላች ነው እዚች ጋር ለጥ እዚህ ጋር ደግሞ ያጎቴ ልጅ ናት የእኔ ጠያቂ ማለት ነው። ያው ልጅ አዝላለች፣ ወልዳለች። በነገራችን ላይ ግን አይናችሁ እንዳትጥሉበት። እዚህ ጋር ሳር ነበረ። አየው እንዴት እንደው ሞጠጥ አድርጉ እንደብለው አንቺ እንዴት ነው የበላው ግን? ይኸው ይሄ ነው ክፈፉን ለማሳየት ራቅ ማለት ይጠበቅብኛል። ይኸው ክፈፉ እንደምታዩት ነው። ክፈፍ አለው ወጭፍ እንዳይመታው ይሄ ክፈፍ አለው። ሁሉ ተመቷል። ይኸው በዚህ ዙሪያውን ለመሄድ ማለት ነው ለማሳየት እንትን ይላል እና አየት በዚህ ዋልክ አንድ ዙር ይቀረዋል። አሁን ስለመሸነው አንድ ዙር ይቀረዋል። እንግዲህ ይሄን አድርሰናል ማለት ነው። እግዚአብሔር ይመስገን። እና መስታወት ደግሞ ላሳያችሁ። መስታወት ትናንት ገጥሟል። ያው መስታወቱ እንግዲህ ያው ድካሜ ማለት ነው። ልፋታችን ድካማችን የኔ ብቻ ሳይሆን ገና ቀለም ይቀባል። ይሄ ቀለም ይቀባል ገና። መስታወቱ ቀድሞ ስለደረሰብኝ ነው። ይሄ ደግሞ ፈርኒቸር ነው። ይሄ ላሳያችሁ። ይሄ የማያሳየው ነው። በውጭ የዚህ የሚዘጋው ማለት ነው። አያችሁት? ይሄ ይመስላል እንግዲህ። ይኸው ጎበዝ ሁኛለሁ ማለት ነው። ይሄንን ያዣለሽ ገመድ
ይሄ ሁላችሁ ይሄ ግቢ ነው እንግዲህ እንደምታዩት ግቢ ነው። እዚህ ጋር ኮንቴነር የሚቀመጥበት ነው። ኮንቴነሩ የሚቀመጥ ዳር ላይ ነው። እዚህ ጋር መስታወቱ ሳይገባ ነው እንግዲህ ከፍቼ እየገባው ነው። ይሄ ሳሎኑ መሬቱን አቆሽሸውት በጣም ተናድጄ ነበረ፣ ግን ችግር የለውም ዋናው ጤና ለነሱ ትዝብት ነው ብዬ ተውሁት ማለት ነው። እዚህ ጋር ያው መስታወት ነው መስኮት ማለት ነው። ገና መስታወት አልገባም። ማብሪያ ማጥፊያውም ባለሙያውን አጥቸው በጣም ፍለጋ ላይ ነው ያለሁት። ስልኩን ራሱ አይሰራም እንግዲህ ወይ መከላከያ ገብቷል ወይ እንግዲህ መተውታል ማለት ነው። እኔ አላቅም፣ ፈጣሪ ብቻ ባለበት ይጠብቀው። መብራቱን የሰራው ልጅ ማለት ነው። ስልኩ አይሰራም ማለት ነው። እና ሌላ ባለሙያም እየፈለኩ ነው። ካልሆነም ተከፍሎ እንዲገጠም መብሪያ ማጥፊያው ማለት ነው። ይሄ ሳሎኑ ነው። በሩ ወደ ምኝታ ቤት የምንገባበት ይሄ ጨልሟል፣ ትንሽ ጨለም ብሏል። ይሄ ምንድን ነው? የምኝታ ቤት 4 ክፍል ነው የተሰራልኝ። 4 ክፍሉ 2ቱ ምኝታ ቤት ነው፣ አንዱ ዕቃ ቤት ነው። እንግዲህ በእኛ ሀገር እንትን ማለት ነው። እኔ ግን ሰፋ ያለውን ምኝታ ቤት ነው የማደርገው፣ የኛ የባልና ሚስት ማለት ነው። አንደኛውን ደግሞ ለልጅ ለእንግዳ አድርጌ በጣም ነው የሚያምረው። እውነት በጣም በጣም እኔ ደስ ብሎኛል። እግዚአብሔር ለዚህ ክብር ለሌሎች እህቶችም በስደት ያላችሁ በተለይ አረብ ሀገር ላላችሁ ለዚህ ክብር ያብቃችሁ እግዚአብሔር ነው የምለው። እውነት እኔ ብቻ ደስ ብሎኛል። አላቅም በጣም ነው ደስ ያለኝ። ትንሽ ካሜራው ፈዘዘ ለመብራቱ እንትን ስለሆነ ነው። እና ይወዳችሁ ራሴን የምቀርጸው ራሴ ስለሆንሁኝ የሄድሁ ስለሆነ ትንሽ እንትን ጥራት ላይኖረው ይችላል። ቀጣይ እንግዲህ ሲመረቅ ማለት ስናስመርቀው በደንብ ቀርጸን እንለቃለን ማለት ነው። አሁን እኔ ደስ ስላለኝ ነው። በጣም እውነት በጣም ነው ደስ ያለኝ ማለት ነው። ደስታዬ ወደር የለውም። ይህ መስታወቱ ነው መስኮቱ ማለት ነው። መስኮት የሚደረግበት መስታወት ማለት ነው። እና በጣም ነው ደስ የሚለው። ብቻ ደስ ይላል። እግዚአብሔር ለዚህ ክብር ያብቃችሁ ለሁላችሁም ማለት ነው። ስደት ላይ ያለን እህቶች ይሄ የምኝታ ቤት በር ወይም ምኝታ ቤቱ ላይ በር ማስያዣው ነው። ኮለን ተደርጎለታል ጣውላ፣ ይሄው እንጨት ማለት ነው። እሱም ይቀረኛል ማለት ነው። ቀስ ብዬ እሰራዋለሁ። ወንድሜ ግን ስራ ላይ ጋር ሆኖ እንደዚህ አሳምሮ ስላስረከበኝ አመስግኑልኝ። እድሜ ጤና እንዲሰጠው ጸልዩለት። እናቶች እንደዚህ እንዲህ አይነት ወንድም ደግሞ ይስጣችሁ ለሁላችሁም። እንብላው ሳይሆን እናርግላት፣ ይሳካላት፣ ደስ ይበላት፣ ወደ ሀገሯ መጣ ሀገሯ እንድትኖር የሚል ወንድም ይስጣችሁ ማለት ነው። ይሄ ደግሞ እንግዲህ ያው መስኮት በሩን ከፍቼው ነው የሞጭ ወደ ውጭ መውጫውን በግቢው ማለት ነው። የአንደኛውን በር ከፍቼው ነው። ብርሃን ገባ። ብርሃን ሲገባ ደስ ሲል ወደ ውጭ ይኸው ይመስላል ለምታዩት። ግን በጣም ነው ደስ ያለኝ። ይሄ ዶርሙ ነው ሰርቪሱ ማለት ነው። 3 ክፍል ነው የተሰራ ውጭ ሰርቪሱ ከትልቁ ቤት ሌላ አንድ ሽንት ቤት እና አንድ ማድ ቤት። ይሄ አፈሩ የሚመረገው ነው ተረጋግጧል። ዝናብ ስለመጣው ተጠምጥሟል። ግን ይሄ በጣም ከበቂ በላይ ነው። መምረጊያ በቂ ነው ማለት ነው። ይሄ ውሃ ልክ እንትኑ ተሰርቷል። ሰርቪሱም ሽንት ቤቱ ግርፍ ተሰርቷል። ግን አበላሽተውታል። ሰው እንደ ራስ አይሆንም በነገራችን ላይ እና ይሁን ብቻ አደራ ተሰጧቸው። አደራቸውን ስላልተወጡ ራሳቸው ይጠየቁበት ማለት ነው አይደል? እና ይሄ በጣም እንግዲህ እንደምታዩት ደስ ይላል። በጣም እውነት በጣም ደስ ያለኝ ይኸው ከፍቼ እየገባሁ ነው። እንደምታዩት ራሴን ካሜራማን ራሴ ስለሆንኩኝ እንትን እንዳትሉ ማለት ነው። ሁላችሁ ሰፊ ነው። ይሄ ረጅም ነው። መሬት እታች በግም ሆነ ከብት ማርባት እችላለሁ። ላይ ደግሞ የዶሮ ቆጥ
2 ቆጥ መስራት ይቻላል ማለት ነው። በጣም ነው የሚያምረው። ረጅም ነው። እኛ አካባቢ የሚሰሩ ቤቶች በነገራችን ላይ በጣም ረጃጅም ነው ቁመቱ። ይሄኛው ትልቁ ቤት ራሱ ረጅም ነው። ለምን ከውጭ ከርቀት ስላላቀረጹት ነው እንጂ ግቢ ከገባ በኋላ ስለሆነ ነው እንጂ ብቻ እግዚአብሔር ለዚህ ክብር ስላበቃኝ ተመስገን ነው የምለው። በቃ ምኞቴ ተሳካልኝ። ድንግል ማርያም እግዚአብሔር ምኞቴን አሳካልኝ እና እጅግ በጣም ደስ ብሎኛል። እኔ ብቻ እንደኔ ደስ ይበላችሁ ሁላችሁንም ማለት ነው። እና ይሄው በሩን ዘግቼ የተመለሱ ነው። እዚህ ጋር ይሄው እቺ ኩሽና ናት። ከሰርቪሱ ጎን የተሰራች ኩሽና ናት። እነሱም ተጠቅመውበታል። ኬንዳ ምናምን እንትን ብለው በግም አሳድረውበታል ማለት ነው። ብቻ ይሆናል እንደፈለጋችሁት ሲሆን ዋናው እንኳን ተሰርቶ ተገኘ አትሉ እና እኔ በጣም ነው ደስ ያለኝ። እናንተም ደግሞ ብዙ የሚቀረው ነገር ቢኖረውም ግን ለእኔ ትልቅ ስኬት ስለሆነ እኔ እውነት በጣም ነው ደስ ያለኝ። ይሄ የውሃ ልኩ ነው እንግዲህ ማሳያችሁ። ይሄ የውሃ ልክ ነው እንደምታዩት። ይሄን እንደምታዩት ነው። እዩትላችሁ። ይሄ እንጨቱ ነው እንትን ነው። ለምን አጥሩን ነው እያሳየኋችሁ ያላችሁት። እዛች ላይ ቆርቆሮ እንትን ብሎ ታጥፏል ማለት ነው። ሰው እንዳይገባ ወይም ደግሞ ጠፈጠፍ እንዳያበላሸው ማለት ነው። ይኸው እዚህ ጋር ታጥፎ ነው። ቀጥታ መሄድ ይችል ነበረ፣ ግን ጠፈጠፍ እንዳያበላሸው ትልቁ ቤት ላይ ያለው ጠፈጠፍ ቆርቆሮና እንጨቱ እንዳያበላሸው በሲስተም ነው። በቃ ሲስተማቸው በጣም የሚገርም ነው። አያችሁት? ይሄ ታጥፎ ነው። አንድ ቆርቆሮ ወደዚህ ወደ በሩ ገጠመ ማለት ነው። አሁን ሰው ማለፍ የሚችለው በቤት ውስጥ ብቻ እንጂ በጓሮ መውጣት አይችልም። ለምን? እኔ ስኖር ግን ከቻልሁ ግንብ፣ ካልቻልሁ ደግሞ አብሮኝ ጎኔ ካለው ሰው ጋር ተግባብቶ ግንብ መገንባት ይቻላል ማለት ነው። የጋራ አድርጎ መሬት የጋራ ይቺ አሁን ይቺ ኋላ እኮ በሆነች ደቂቃ በደቂቃ በሳንቲም ሂሳብ ነው የምታስከፍል። ተግባብቶ ተስማምቶ ካልሆነ ማለት ነው። በሜትር ተለክቶ ካልሆነ በስተቀርና በራስ አይሆንም። እና ይኸውላችሁ እንዳይበሰብስ ነው። ይኸው እዚህ ጋር እንግዲህ ይኸውላችሁ አፈሩ ቆለል ብሏል። አሁን ክረምት ነው እንግዲህ እመርገዋለሁ። ራሴን የሚመርገው ብሎኛል። እግዚአብሔር ያሳካለት። ይሄ ደግሞ ሲረጩት ግርግዳውን ውጩን ሲረጩት በሩ እንዳለ እንደዚህ ነው፣ አሸዋ ነው። እና ይሄ በጣም መጸዳት አለበት፣ መቀባት አለበት። ይሄ ማለት ነው። መስታወቱም እንደዛ። ሁለቱንም እንግዲህ ለማስተካከል ሞክራለሁ እና እጅግ በጣም ነው ደስ ያለኝ ማለት ነው። አሁን ገባሁ ወደዚህ። ይሄው እንግዲህ ይሄን ይመስላል። በጣም ነው የሚያምረው። እውነት ለእኔ እጅግ በጣም ነው ደስ ያለኝ። እናንተም እንግዲህ ደስ እንደሚላችሁ እርግጠኛ ነኝ። ከምር ደስ ይላችኋል ብዬ አስባለሁ። ለምን? እናንተም ደግሞ እንደኔ እንደዚህ ስኬታማ እንድትሆኑልኝ በጣም ፈልጋለሁ ማለት ነው። በጣም ነው የምፈልገው እንደዚህ ስኬት ላይ እንድትደርሱልኝ እግዚአብሔር ያሳካላችሁና እግዚአብሔር ያሳካላችሁና በቃ ስኬታችሁ ይሳካላችሁ። እውነት ደስ አይልም? ይኸው ራሴ ካሜራማን ስለሆነ እየሄድኩ ነው እና ባላንስ ጠብቆ የሚቀርጸኝ ሰው ስለሌለ ነው። ራሴ ሄደው አያችሁት መስኮቱ እንዴት እንዳደረገው። የሁሉን ያጸዳ የሚጸዳ ማለት ነው። ሁሉን ተጸድቶ ቀለም መቀባት አለበት። ቀለሙ እንኳን ቢዘገይ እንኳን መስታወቱ ከመገጠሙ በፊት ያሸዋ መውጣት አለበት ማለት ነው። እና ግድ ይላል። እና ለሰው ስትሰጡ በጣም ኃላፊነት ወስዶ ብቻ ከባድ ነው። ከምር በጣም ከባድ ነው። ይላችሁ ይሄ በሩ ምንድነው? ኮንቴነሩ ነው እዚህ ጋር ያለው። ሰፊ ነው ኮንቴነሩ። ኮንቴነሩ እንትን ያቆሙት ማለት ነው። ያያችሁት? ይሄ ሳር ያለበት ቦታ ላይ ነው የሚቆመው ኮንቴነሩ። በጣም ደስ ብሎኛል። ደስ ይበላችሁ ጋይስ፣ ደስ ይበላችሁ። ዛሬ ቦረኮ ማለት ነው። በቆሎም አለ፣ በቆሎ አለ፣ ምን አለ
የሌለ ነገር ብቻ ጠይቁ። በጣም ነው የሚያምረው። ከምር በጣም ደስ ነው ያለኝ። ዋው ያችሁት ይኸው እንግዲህ እዚህ ጋር ነው ያያችሁት። እዚች ጋር ነው ቆርቆሮ አይጠቀም፣ ግን እኔ አሁን ይሄን ያሳያችሁ ያሉት ቦታውን ነው ምኑ ላይ እንደምናስቀምጠው ማለት ነው። ኮንቴነሩ ከዳር እስከ ዳር ነው። ከዳር እስከ ዳር በሩን አንስተን ወደ ላይ አንዱ በር አንዱ ቆርቆሮ ተገንጥሎ ወደ ላይ ሄዳል ማለት ነው። ለምን አይበቃውም ቦታው። ስለዚህ በሩን ወደ ላይ አሸሸ ነው ማለት ነው። ምድሩት ዋው! ይኸው እግዚአብሔር ለዚህ ክብር ስላበቃ የተመስገን አምላኬ። እውነት ለዚህ ክብር ያበቃኝ ምን ይሳናሃል አንተ? ይህ እኮ ለእኔ እኮ ክብር ነው። ይህ እኮ ለእኔ እኮ ማረጌ ነው። እና ለዚህ ክብር ስላበቃኝ አምላኬ ተመስገን ተመስገን። ምን ይሳናሃል? የሚሳናሃል የለም። ሁሉም በእጅ ሁሉ በደጅ። ይኸው እንግዲህ ኮንቴነሩ ይኸው ትላችሁ አንድ ዙር ቀረ። ቅድም ኮንቴነር እየተቀመጠ ነበረ፣ ግርፍ እየገረፈ ነው። ገና አልሰራም አልጨረሰውም። ይኸው ሁላችሁ ቅድም ያሳየኋችሁ ድንጋይ ተቀምጦ ነው። አሁን ይኸውላችሁ ድንጋይ አስቀምጦ ከዛ ድቃቅ ጠጠር ድንጋይ ከስክሶ አስቀምጦ ይኸው ክፈፉት። የኮንቴነሩ እዚህ ጋር ካሜራ ትንሽ ስራ ተመቼ በእንትን ያሱት በቁመት ነው ያሱት እና በደንብ እንትን ላይ ናችሁ ይችላል። ውስጡም እንደዚህ ከዛ እንደምታዩት ይሄንን ባይዘዊ ጉንፋንም ይዞኝ ስለነበረ ድምፄ ትንሽ ችግር አለበት። ይኸውላችሁ እያሳየው ነው እንግዲህ እና በጣም እኔ ደስ ብሎኛል። እናንተም ደስ እንደሚላችሁ ተስፋ አደርጋለሁ። እናንተም ብቻ እግዚአብሔር ባሰባችሁት እና ባቀዳችሁት ልክ ያደርግላችሁ ማለት ነው የምፈልገው። ይኸውላችሁ ይህ መስታወት ከተገጠመ በኋላ ነው። ሪከርድ ከሰበርኩ በኋላ ነው መስታወት ገጠሙ። ቀለሙ ብቻ ዘገየብኝ። ለምን ቀለሙ መስታወት ቀድሞ ስለመጣ እኩል ነበር። እኔ ቀድሜ ነበር እንትን ያልኩትኝ በነዳጅ ምክንያት ቀለሙ ዘገየ፣ ግን ተሳክቶልኛል ብሎ ማለት ነው። እንደዚህ አጋድምሽ እንደዚህ እና እላችኋለሁ። እንዴት ይመስላችኋል? ቤቴ ነው የ5 ዓመት ልፋቴ ቤቴ እግዚአብሔር ይመስገን። አመሰግናለሁ። መስታወት ሳይጎድላል በጣም የሚያምረው ነገር ውስጡ ቢያቆሽሹብኛል፣ ግን ቤቱ የለፋበት የለፋበት እዚህ ጋር አለ። ኮንቴነሩ እጅግ በጣም ያምራል። ለሳምንት ላሳያችሁ ናይ ወደዚህ ጠገባችሁ እና ይኸው ድንጋይ ተቆርጥሏል። እዚህ አካባቢ ተጀምሯል። በጣም ቆንጆ ነው፣ ያምራል፣ ወደነዋል። በሰላም ለመምጣት ያብቃሽ። እንዲሁም ደጆችሽ ላይ ማሽላ አሉ። ተስፋ እንጠብቃለን። በጣም ደስ ብሎኛል። እናንተም ደግሞ ጥሩ አቀባበል እንደ አጎት ልጅ ሳይሆን እንደ አብሮ አደግ እንደ እህት ታላቅ ትንሽ በጥሩ መንገድ ስላስተናገዳችሁ ከልብ አመሰግናለሁ። እዚህ ከልብ እናመሰግናለን። ያው ሰፈራችን መሰለኝ ሰፈራችን ነው። የወደፊት ጎረቤቶች ናቸው። ቡና ልጠጡ ስትመጡ በጣም ምርጥ ሰፈር ነው። የሁል ቤት የተሰራ ነው እኮ ነው አይደል? አሁን የተሰራ
እንጎሎ በቃ ጨርሳለች። እሺ እና ይመስላል ልጅ በጣም ደስ ብሎኛል። እዚህ ጋር ደግሞ የቡዳ መድኃኒት አለች። በነገራችን ሲስተር ትላለች ከጤና አዳምና ከሽኩታ ትላለች። እውነት ነው፣ እውነት ነው። በጣም ጥሩ ናት። አንቺ ላይ ስጪው በጣም ቆንጆ ነው። ያስጠላል። ይመስላል ፕሮግራማችን ይሄን ይመስላል። አመሰግናችኋለሁ። ባይ ወዳችኋለሁ። እኛም እንወድሻለን። ከአንቺ ጋር ካሜራ ባይሆን በፊት ካሜራ እንግባ። ዘናዝዬ እህታችን የአጎቴ ልጅ ናት። የአጎቴ ልጅ ነች። የአባቴ ወንድም ያው እንደ ድል ሆኖ አባቷ አላውቀውም፣ ግን እነሱን ጥሎልን አልፏል። ብቻ እግዚአብሔር ይመስገን እና ልጅ አላት። ጉንፋን አሞታል። የኔ አባት እግዚአብሔር ይማርህ። በጣም ጉንፋን ፍና አድርጎታል። እኔም እንደዚህ ነው አፍኑኝ ንብራ ይዘው። እሺ እሺ አባ እወድሻለሁ በላት። እወድሃለሁ። እሺ እወድሻለሁ። አንተ ሳትወደኝም እወድሻለሁ በላት። አክስቴ በል አክስቴ በላት። አላውቀትም። አንተ በርቀር ልታውቀኝ ነበር። አክስቴ በላት። ጁስ እንገዛለን። አይዞህ ችግር የለውም አትበል። ያው እዚህ ጋር እንግዲህ ያው የአጎቴ ልጅ ነው። እኔ አላውቀውም፣ ሕፃን እያለሁ ነው የሞተው። በእርግጥ እኔ እነሱ ጋር ስላልነበርኩ ነው እንጂ ያውቁታል። ግን ያው እንደድል ሆኖ እኔ አላውቀውም ማለት ነው። እኔ ብዙ ዘመዶችን የአባቴን ወገኖች አላውቃቸውም በነገራችን ላይ። እና ይኸው መስታወቱ ወደ አለቀ። ካለቀ በኋላ የመጨረሻ ቪዲዮ በሾርት ባጫጭር የተቀረጹ ነው። ይሄ ስወጣ ነው በቃ ኦልሬዲ ጨርሼ ሁሉንም እየወጣሁ ነው። ይህንን የላኩ በይሞ እየላኩ ነበር ለወዳጆቼ ለቤተሰቦቼ ማለት ነው። ምክንያቱም ያላየችው እህቴ ነበረች እና በስራ ምክንያት እሷ እየላኩላት ነበረ እና ኮንቲነሩ ይኸውላችሁ አልኩ ጨረሰ። በሚያምር ሁኔታ ጨረሰ። እኔ ሳይመሽ በጣም ሳይመሽ ብዬ ነው ቪዲዮ የቀረጽኩት እንጂ በደንብ ልስልስ ካለ በኋላ መቅረጽ ይቻል ነበር። ግን ስለሚመሽ ብዬ እኔ ዝም ብዬ ነው እንደዚህ አድርጌ የቀረጽኩት ማለት ነው። እና ይህን ይመስላል። ለማንኛውም እኔ በጣም ደስ ብሎኛል። እናንተም ደስ እንዳላችሁ ተስፋ አደርጋለሁ። በነገራችን ላይ መሬቱን ሁሉ እንትን አላልሁላችሁም፣ አላሳየኋችሁም። ሕፃኑ አበላሽታበት ባለሙያው ሲቆጣ ነበረ። ለምን አልነገራችሁኝም ምናምን ብሎ ማለት ነው። ይኸው ውስጡን እያሳየኋችሁ ነው ማለት ነው። ውስጡ ማለት የሲሚንቶ የተሰራውን ማለት ነው። ይኸውላችሁ ሕፃኗ ደግሞ ሳትታይ የሆነች ሕፃን ልጅ መጣ ገብታ ማለት ነው። አበላሽቶት እየተናደደ ነበር። እኔ ራሴ ያላየኋትም ነበርና እንዴት አትነግሩኝ ምናምን እያለ እንዴ የታየናት ምናምን እያልኩት ነበረ። ይቺ ባለሙያዋ ናት። ሲሚንቶ አብራ ምትሰራ ናት። ጋራ ይህን ይመስላል እንግዲህ